يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، هي لتوهد شوال 26 1437 የተለያዩ ነጥቦችን የምንዳስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ ለመናገር የምንሞክረው አላህ Subhanahu Wa Ta'ala ባሮቹ ላይ ግዴታ ያደረጋቸውና አብዛኞቹ የሰው ልጆች የዘነጓቸው 3 ነጥቦችን በተመለከተ ባጭሩ ይሆናል። አንደኛው ጺምን ማሳደግ በተመለከተ ሲሆን፣ ሁለተኛው ልብስን ለወንዶች ማሳደር ሲሆን፣ የመጨረሻውና ሶስተኛው የሴት ልጅን ሒጃብ በተመለከተ ይሆናል። ወደዚህች ምድር ስንመጣ ስንፈጠር የተፈጠርንበት ዓላማ እንዳለ አላህ በተከበረው ቁርአኑ ነግሮን፣ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ይሁን ጂኖችን አልፈጠርኳቸውም እኔን ሊገዙ እኔን ሊያመልኩ እንጂ ብሏል። ዒባዳ ማለት አላህን Subhanahu Wa Ta'ala መታዘዝ ማለት ነው። ለአላህ ትእዛዝ ቀጥ ለጥ ማለት ነው። አላህን Subhanahu Wa Ta'ala በውዴታ በስጋት በተስፋ ማምለክ ማለት ነው። አላህን Subhanahu Wa Ta'ala ከምናመልክባቸው መንገዶች አንዱ ምናልባትም ዋናው ያዘዘንን መታዘዝ፣ የከለከለንን መከልከል። በነቢያችን ሰለላሁ ዐለይሂ ወሰለም አማካኝነት ወደኛ የተስተላለፉ የአላህን Subhanahu Wa Ta'ala ትእዛዛት ደስተኞች ሆነን ልንተገብራቸው ይገባል። የከለከለንንም እንደዚሁ ደስተኛ ሆነን ልንከለከል ይገባል። ውስጣችን ላይ ባለው በአላህ ውዴታ ልክ የአላህን ትእዛዛት እንተገብራለን። በአላህ Subhanahu Wa Ta'ala ፍርሃቻ ልክ የከለከለንን እንከለከላለን። አላህ Subhanahu Wa Ta'ala ያዘዘውን የሚጥስ የከለከለውን የሚዳፈር ሰው ልቦ ላይ የአላህ ፍርሃቻ የለም ወይም ደግሞ በቂ አይደለም፣ ቀንሷል ማለት ነው። በዘመኑ አብዛኛው ሙስሊም ዘንድ ከሚታዩ ስህተቶች መሃል አንዱ አለባበስ ላይ የረሱልን ሰለላሁ ዐለይሂ ወሰለም ሱና መጣስ ነው። ሙስሊም መሆን ማለት በስም ብቻ አይደለም። ሙስሊም መሆን ማለት እጅግርን ለአላህ Subhanahu Wa Ta'ala መስጠት ማለት ነው። ሸሪዓ የሰው ልጆችን የሚመለከቱ ነገሮችን በሙሉ አብራርቷል። የሚከለከሉ ነገሮችን ነግሮናል። መተግበር ያለባቸው ነገሮችን አብራርቶልናል። አለባበሳችንን በተመለከተ ነብዩ አለይሂ ሰላቱ ወሰላም ምን መልበስ እንደሚከለከል በምን መልኩ መልበስ እንዳለበት ነግረውናል። የወንዶችን አለባበስም ዘርዝረዋል፣ የሴቶችን አለባበስም ዘርዝረዋል። ባለንበት ጊዜ ግን ሰዎች ነገሩን አክስ አድርገውታል፣ ቀይረውታል። ሴቶች ከወንድ የሚያመሳስላቸውን ልብስ ይለብሳሉ፣ ወንዶች ደግሞ ከሴት የሚያመሳስላቸውን ልብስ ይለብሳሉ። ነብዩ ልብስን በተመለከተ ብዙ ብለዋል። ቁርአን ላይም ጥቂት ማይባሉ የቁርአን አንቀጾችን እናገኛለን። ልብስ የሰው ልጆች ገመናቸውን የሚሸፍኑበት ነገር ቢሆንም ሁሉም የሰው ልጅ የሚለብስ ቢሆንም ላኪን የሙስሊም አለባበሱ ምን መምሰል እንዳለበት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። የወንዶችን ልብስ በተመለከተ ከቁርጭምጭሚታቸው አልፎ መውረድ እንዳሌለበትና በላጩና የተሻለው እስከ ባት መሆን እንዳለበት ተናግረዋል። ኢዛሩል ሙስሊሚ ኢላ ንስፉ ሳቅ ተብሏል። የሙስሊም ልብሱ እስከ ባቱ መሃል ነው። ከዛ ዝቅ ማድረግ ከፈለገም እስከ ቁርጭምጭሚቱ ነው። ከቁርጭምጭሚቱ ካለፈ የእሳት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቡኻሪ በዘገቡት ሐዲስ ማ አስፈለ ሚነል ከዕበይን ሚነል ኢዛሪ ፈፊ ናር፣ ከቁርጭምጭሚት በታች ያለ በጨርቅ የተሸፈነ በሱሪ በሽርጥ በጀለቢያ የተሸፈነ የሰውነት አካል የእሳት ነው ብሏል። በሌላ ኢማሙ ሙስሊም በዘገቡት ሐዲስም ተላተቱን ላ ዩከሊሙሁም ላሁ የውመል ቂያመህ ወላ የንዙሩ ኢለይህም ወላ ዩዘኪህም ወለሁም ዐዛቡን አሊም አልሙስቢል ኢላ አኺሪል ሐዲስ። 3 አይነት ሰዎች አላህ Subhanahu Wa Ta'ala የቂያማ ቀን አያናግራቸውም፣ አይመለከታቸውም፣ ከወንጀላቸውም አያጣራቸውም፣ አሳማሚ ቅጣትም ይጠብቃቸዋል አሉና ነብዩ ሰለላሁ ዐለይሂ ወሰለም እነዚህ 3 ሰዎችን ሲናገሩ ምን አሉ? የመጀመሪያው አልሙስቢል ልብሱን የሚጎትት ሰው ወንድ ሆኖ ነብያችን ሰለላሁ ዐለይሂ ወሰለም
ያመጡለትን ሱና ትቶ ምዕራባውያንን፣ ካፊሮችን፣ አላዋቂዎችን ስሜቱን ተከትሎ የሚጎተትን ልብስ ለብሶ የሄደ ሰው የቂያማ ቀን አላህ ሱብሓነሁ ወተዓላ በረሕመተይኑ አያየውም፣ አያናግረውም፣ ከወንጀሉም አያጠራውም። እንደዚሁ ደግሞ አሳማሚ ቅጣት አለው። በገዛ እጁ የሰው ልጅ የአላህን ቁጣ የሚያመጣበት አሳማሚ ቅጣት ውስጥ እንዲገባ የሚያደርገውን ድርጊት ለምን ይፈጽማል? እውነት በአላህ የምናምን ከሆነ በረሱል የምናምን ከሆነ ስሜታችንን ልንተው የረሱልን ሰለላሁ ዐለይሂ ወሰለም ሸሪዓ ልንከተል ይገባናል። ደጋግ ቀደምቶች ልብስን ማርዘምን ወንዶች ልብሳቸውን ሲጎትቱ ካዩ ዛሬ እንደሚደረገው አይተው ዝም ብለው አያልፉም ነበር። ልብሱን የሚጎትትን ሰው ካዩ ፈጥነው ይመክሩት ነበር። ከደጋግ ቀደምቶች መሃል አንዱ ዓለም መንገድ እየሄዱ ሳለ ከሳቸው ጋር አብረው ያሉ ተማሪዎች ልብሱን የሚጎትት ሰው አይተው የኃይል እርምጃ ሊወስዱበት ሲሉ ሸይኹ ረሂመሁላህ ተዓላ ተውት ብለው ጠርተው ወደ ራሳቸው አስጠግተው በዓለም አንደበታቸው ምክር ሰጥተውት በራሱ በፈቃደኝነቱ ልብሱን ከፍ እንዲያደርግ አስደርገውታል። ከዛ ሸይኹ ቀጥለው እናንተ ባሰባችሁት መልኩ ብታናግሩት ይህን አናገኝም ነበር ብላ ወሃከዛ ሷሂህ በሆነ ሐዲስ ላይ እንዳለው ከድሮ ሰዎች መሃል አንዱ የኮራ የተንቀባረረ ልብሱን እየጎተተ የሄደ ሳለ አንድ ግለሰብ ምድር ተሰንጥቃ ወደ ውስጥ እንዳሰመጠችው ተነግሯል። ወሃከዛ ልብስን መጎተት ከኩራተኝነት ምልክቶች መሃል አንዱ ነው። ብዙ ሰዎች ልብሳቸውን እየጎተቱ መጎተት አይቻልም በሚባሉበት ጊዜ አንዱ የሚሰጡት ምክንያት ለኩራት ካልሆነ ችግር የለውም ተብለዋል ይላል። በሐቂቃው እዚህ ጋር ልብ መባል ያለበት ልብሱን እንዳያነሳው የከለከለው ከኩራት ውጪ ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም ከቁርጭምጭሚት በታች ያለው በልብስ የተሸፈነ የሰውነት አካል የእሳት ነው ብላ እንደዚሁ ደግሞ ሶስት አይነት ወንጀል የሰሩ ሰዎችን አላህ Subhanahu Wa Ta'ala አያናግራቸውም፣ ከወንጀላቸውም አያጠራቸውም፣ በረሕመት አይኑም ማያያቸውም፣ አስከፊ ቅጣትም ይጠብቃቸዋል ብሏል። ከዚህ አንዱ ልብሱን የሚጎተት ብሏል። በጥቅሉ ልብስን መጎተት የተከለከለ ነው። ከከባድ ወንጀሎች መሃልም አንዱ ነው። የኩራተኝነትን ምልክት ነው። ሁለቱን ሐዲሶች እንደ አንድ ማድረግም ሌላ ራሱን የቻለ ስህተት ነው። በርካታ ዑለሞች እንደተከሱት ነብዩ ሰለላሁ ዐለይሂ ወሰለም ለኩራት ከሆነ ብቻ አይደለም ያሉት፣ ለኩራት ከሆነ ቅጣቱ ሌላ ነው። ያለ ኩራቱ እንኳን ቢሆን ልብስን መጎተት ቅጣቱ ሌላ ነው። አንዳንዶች ደግሞ ትንሹን ካያፍሩም አቡበክር ስዲቅም ልብሱን ይጎትት ነበር ይላሉ። ይህ ከስሜት የሚሄደውን የነብዩን ሐዲስ እየመረጡ ብቻ የመቀበል በሽታ ነው። አቡበክር ስዲቅ መጎተትን ፈልገው አልነበረም የሚጎትቱት። ልብስህን አንሳ አሉት አንድን ግለሰብ። የሙስሊም ልብሱ እስኬት መሆን እንዳለበት ሲናገሩ ከቁርጭምጭሚት በታች ያለው የሰውነት አካል በልብስ ከተሸፈነ አኺራ ላይ በእሳት እንደሚቃጠል ሲናገሩ አቡበክር ስዲቅ ለነብዩ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ሆይ የኔ ልብሴ ዝም ብሎ ይወርድብኛል ካልተጠባበቅኩት በስተቀር አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ልብሴ ይወርዳል ካልተጠባበቅኩት በስተቀር ነው ያሉት አቡበክር ስዲቅ። በዘመኑ እንዳሉ አብዛኞቹ ወጣቶች በራሳቸው እጅ ከቁርጭምጭሚታቸው አልፎ ጫማቸውን እስኪሸፍን ድረስ ራሳቸው ለክተው አልነበረም ልብስ የሚያዘጋጁት አቡበክር ስዲቅ። መለበስ ባለበት መልኩ ይለብሳሉ፣ ላኪን ደጋግሞ ይወርዳል። እሳቸውም ደግሞ ይጠባበቁታል፣ ይመልሱታል። ዑለሞች እንዳሉት አቡበክር ስዲቅ ወገባቸው ቀጠን ያለ ሰው ነበሩ። ከቁርጭምጭሚት በታች ያለ የሰውነት አካል በልብስ ከተሸፈነ በእሳት ይቃጠላል የሚለውን ከሰሙ በኋላ ግን አንድም ቀን ልብሳቸው ወርዶ አያውቅም የአቡበክር ስዲቅ። እንደዚሁ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አንተ ለኩራት ብለህ የምታደርግ ሰው አይደለህም ብለውታል። ማን ነው ከኛ ውስጥ ለኩራት ብለህ አይደለህም የምታደርገው ተብሎ የተመሰከረለት ማንም የለም። በአብዛኛው ሰው ሐሉ ሲታይ ለኩራት ብለው እንደሚያደርጉትም ያሳያል። ኩራት ማለት ደግሞ ማዕናው ምን እንደሆነ ነብዩ በሐዲስ ነግረውናል። ኩራት ማለት ሐቅን አለመቀበልና ሰዎችን መናቅ። ሐቁ የሙስሊም ልብሱ እስከ ባቱ እንደው ከወረደም እስከ ቁርጭምጭሚቱ መሆን አለበት። ከዚህ ውጭ ያለው ሐቅ አይደለም። ይሄን ሐቅ አልቀበልም ማለትና ባለባበስ የረሱልን ሱና ትቶ በዘመኑ የመጣውን የካፊሮችን አለባበስ መልበስ ተገቢ አይደለም። ከከባድ ወንጀሎች መሃል አንዱ ነው። አላህን ልንፈራ አለባበሳችንን ልናስተካክል ይገባናል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ይላሉ ኢርፈዕ ተውበከ ፈኢነሁ አትቃ ሊረቢከ ወአንቃ ሊተውቢከ፣ ልብስህን ከፍ አድርግ እነሆ የበለጠ ጌታህን እንድትፈራ ያደርግሃል ወይም ጌታህን የመፍራት ምልክት ነው። ወአንቃ ሊተውቢከ የልብስህንም ንጽህና ይጠብቃል።
ይሄንም ያሉት ጣረሞት ላይ ሆነው ምንኛ አሳሳቢና ከባድ ጉዳይ ቢሆን ነው ጣረሞት ላይ ሆነው አንድ ወጣት መጥቶ ዑመርን አጽናንቷቸው ለእስላም ያበረከቱትን ነግሯቸው ተሰናብቷቸው ሲወጣ ጣረሞት ላይ ሆነው መልሱልኝ አሉ። ልብሱ ይጎተት ነበርና ከዛ ልብስህን አንሳ አሉት። በዚህ አስቸጋሪ ሁኔታ ላይ ቀላል የሚባል ጉዳይ ቢሆን ያሳልፉታል። ዛሬ ልብስ ማሳጠር፣ ልብሳችሁን አሳጥሩ ማለት፣ ሲማችሁን አስረዝሙ ማለት ፋሽን አልፎበታል ኢላ አኺሪ ብለው የሚያወሩ አላህን የማይፈሩ ሰዎችን እንሰማለን። ዒባዳ ነው፣ ዲን ነው። አለባበሳችንን በተመለከተ አላህ ቁርአን አውርዷል፣ ነብዩ ሐዲስ ተናግረዋል። ይህን ያክል ቦታ የተሰጠውን ጉዳይ ቀላል ጉዳይ ነው ልንለው አይገባም። ጣረሞት ላይ ሆነው ታላቁ ዑመር ልብስህን ከፍ አድርግ፣ አላህን እንድትፈራ ያደርግሃል፣ የልብስህንም ንጽህና ይጠብቅልሃል ብሏል። ወሀከዛ ወንዶች ሲለብሱ ጀለቢያም ይሁን ሱሪም ይሁን ሽርጥም ይሁን እስከ ባታቸው ሊሆን ይገባል። ጀለቢያ ሲሆን ትንሽ ከባት ዝቅ ቢል የተሻለ ነው። ሲንቀሳቀሱ ሱጁድ ሩኩዕ ሲያደርጉ ወደ ላይ ከፍ ሊልና ጉልበታቸው ሊገለጥ ይችላል። ሆኖም ዝቅተኛው ከባት ማለፍ የለበትም። ልብስ የተጎተተ እንደሆነ አላህ ሱብሓነሁ ወተዓላ ይህን አይነት ስራ የሰራ ሰው በጀሃነም እሳት እንደሚያቃጥለው ተናግሯል፣ ተውበት ካላደረገ በስተቀር ማለት ነው። ወሀከዛ ይህን እስላማዊ ግዴታ ይህን ዋጅብ አንዳንድ ሰዎች ዒልም ላለው ሰው ብቻ ያደርጉታል። እውቀት ያለው ሰው ነው ልብሱ የሚያሳጥረው፣ ምንም ሳላቅ እንዴት ልብሴን አሳጥራለሁ ይላል። እስላማዊ ግዴታዎች አንዱ ከሌላኛው ጋር ሊያያዝ አይገባም። እንደ አቅማችን ያወቅነውን ሁሉ ልንተገበር ይገባናል። ሌላውና ሁለተኛው ነጥብ ጺምን መላጨት ነው። አላህ ሱብሓነሁ ወተዓላ የሰውን ልጅ ሲፈጥረው ሙሉ አድርጎ ፈጥሮታል፣ አሳምሮም ፈጥሮታል። ለእያንዳንዱ ጾታም የሚያስፈልገውና የሚበጀውን ነገር አስተካክሎ አሟልቶ አንዱን ከሌላው ለይቶ ፈጥሯል። ወንድ ከሴት ከሚለይበት ነገር አንዱ ጺም ነው። በዚህ መልኩ አላህ ሱብሓነሁ ወተዓላ የወንዶች ፊት ላይ እንዲበቅል ያደረገውን ፀጉር መላጨት ሐራምና የተከለከለ ነገር ነው። ደጋግ ቀደምቶች ኢማሙ አሕመድ፣ ኢማሙ ሻፊዒ፣ ኢማሙ ማሊክ፣ አቡ ሐኒፋ ሌሎችም ጺም መላጨት ሐራም እንደሆነ፣ ጺምን ማሳደግ ግዴታ እንደሆነ ተስማምተዋል። ወከዛሊክ ኢብኑ ተይሚያ እንደሚሉት ጺም ማሳደግ፣ ጺምን መንከባከብ የእስልምና መገለጫ ነው፣ የወንዶች ውበትና ክብርም ጭምር ነው። በየትኛውም መልኩ ጺምን መላጨትና መነካካት ተገቢ አይደለም። እስላም ላይ ይሄን ያክል ቦታ ያለውን ጺምን መላጨትና መቁረጥ ከመጁሶች ወይም ከእሳት አምላኪዎችና ከሙሽሪኮች ጋር መመሳሰል፣ ነቢያችን አለይሂ ሰላቱ ወሰላም ከካፊሮች ጋር መመሳሰልን ከልክለዋል። ከካፊሮች ጋር የተመሳሰለ እሱ ከነሱ ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። ኢማሙል ቡኻሪ ባስተላለፉት ሐዲስ ኻሊፉል ሙሽሪኪነ አውፉል ሊሓ ወሕፉ ሸዋሪብ ብለዋል። ሙሽሪኮችን ተቃረኑ፣ ከነሱ አትመሳሰሉ፣ ጺማችሁን ልቀቁ፣ የላይኛው ከንፈራችሁ ላይ ያለን ፀጉርም አንሱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዘመኑ ይሄን ሰዎች ተጻረው እናያለን። ከታች ያለውን ጺማቸውን ላጭተው ከላይ ከንፈራቸው ላይ ያለውን ፀጉር ለቀውት ይታያል። ከነብዩ ጋር ሰለላሁ ዐለይሂ ወሰለም ቀጥታ መጋጨትን ስራዬ ብለው የያዙ ይመስላል። ይሄን ከማድረጉም ጋር ይሰግዳል፣ ይጾማል፣ ሌሎችንም ኸይር ስራዎችን ለማድረግ ጥረት ያደርጋል። አንዳንዴ ሰበቡ ጀህልና ሊሆን ይችላል። ሌላ ጊዜ ግን ምዕራባውያንን መከተልና ስሜትን መከተል። ነብዩ ሰለላሁ ዐለይሂ ወሰለም ጺማችሁን ልቀቁት፣ ተንከባከቡት፣ ጠብቁት፣ ቀድሞ ቀመሳችሁን ደግሞ ቁረጡት፣ አንሱት እያሉ ነው። በአላህና በመጨረሻው ቀን የሚያምን ሰው የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ ተግባራዊ ሊያደርግ ይገባል። እጅግ በጣም በርካታ ሐዲሶች አሉ። በዚህ አይነት አጭር መልእክት ዘርዝረን እንጨርሳቸው የማንችል ማለት ነው። ጺምን ማሳደግ ግዴታ እንደሆነ የነቢያት ሱና እንደሆነ የሚያሳዩ። ከዚህም መሃል አንዱ ኢማሙ ሙስሊም በዘገቡት ሐዲስ 10 ሚነል ፊጥራ አሉ ነብዩ ሰለላሁ ዐለይሂ ወሰለም። 10 ነገሮች አላህ ሱብሓነሁ ወተዓላ ንጹህ ተፈጥሮ የሰጣቸው ሰዎች በሙሉ የሚደግፉት፣ ነቢያት በሙሉ የተስማሙበት፣ እንደዚሁ ደግሞ ለመላው የሰው ልጅ የሚበጁና የሚጠቅሙ መሆናቸው ከተረጋገጠ ነገሮች ናቸው ብለው 10 ነገሮችን ዘርዝረዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ አንዱ ኢዕፋኡል ሊሕየት ብላ ጺምን ማሳደግ ብላ። እነዚህ 10 ነገሮች የሁሉም ነቢያት ሱና ናቸው፣ ለሰው ልጆች በሙሉም የሚበጁ ናቸው። ንጹህ ተፈጥሮ ያለው ሰው ሁሉ የሚወዳቸውና የሚደግፋቸው ናቸው። ዛሬ ጺማቸውን በሚያሳድጉ ሰዎች የሚያሾፉ ሰዎች መብዛታቸው፣ ወጣቱ በየጊዜው በየቀኑ ጺሙን እየላጨ አላህን ማስቀየሙ፣ የረሱልን ሰለላሁ ዐለይሂ ወሰለም ሱና መጣሱ የሰዎች የአቅላቸው መቀየርና
ያስተሳሰባቸውን መበላሸት ያሳያል። ነብዩ ሰለላሁ ዐለይሂ ወሰለም 10 ሚነል ፊጥራ 10 ነገሮች የሰው ልጆች በተፈጥሯቸው ከሚወዷቸው እንደሚበጁ ከሚስማሙባቸው ነገሮች መሃል አንዱ ነው፣ የነቢያት ሱናም ናቸው እየተባለ እዚህ ጋር ደግሞ ጺምን ማሳደግ የኋላ ቀርነት ምልክት ነው ሌላም ነገር ሲባል ይሰማል። ነው ነቢያችን አለይሂ ሰላቱ ወሰላም ጺማቸውን ያሳድጉ ነበር፣ ይንከባከቡትም ነበር። ሱሐቦቻቸውንም ጺማቸውን እንዲንከባከቡ አዘዋል። ጌታዬ ጺሜን እንዳሳድግ አዞኛል ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም የታዘዙ ትዕዛዝ ለኛም ጭምር ነው። ለእሳቸው ብቻ ነው የምን ሌላ ማስረጃ እስካልመጣ ድረስ ነው። አላህ ሱብሓነሁ ወተዓላ የሰው ልጆችን የፈጠረበትን ተፈጥሮ ልንቀይር አይገባም። ጺምን መላጨት ተፈጥሮን ከመቀየር መሃል አንዱ ነው። ላ ተብዲለ ሊኸልቂላህ ተብሏል። የአላህን ተፈጥሮ አትቀይሩ ተብሏል። ሴት ልጅ ፀጉሯን ላጭታ መሄድ ነውር እንደሆነው ሁሉ ወንድ ልጅም ጺሙን ላጭቶ መሄድ ነውር ነው። ጺሙን ማሳጠርና መቁረጥ ነውር ነው። የአላህን ትዕዛዝን መጣስ ነው። ላ ተብዲለ ሊኸልቂላህ አይ ላ ተበድሉ ላ ተገይሩ ኸልቀላህ ማለት ነው። የአላህን አፈጣጠር አትቀይሩ። ዑለሞች ከዚህ ሁሉ አልፈው ኢማም አሕመድና ሌሎችም እንደሚሉት አንድ ሰው በግጭት ምክንያት ፊቱ ላይ ጉዳት ደርሶበት ከዛ በኋላ ጺሙ ሳይበቅል ቢቀር ሙሉ የደም ካሳ መክፈል አለበት ይላል። በግጭት ምክንያት ፊቱ አካባቢ አደጋ ደርሶበት ከዛ በኋላ ዳግም ጺም ባይበቅልለት ሙሉ ነፍስ እንዳጠፋ ተቆጥሮ ሙሉ ካሳ መክፈል አለበት ይላል። ወከዛሊክ ደጋግ ቀደምቶች አንድ ወንድ ላይ ጺም መኖር ለሱ ትልቅ ክብር እንደሆነ ያምኑ ነበር። ትልልቅ የሚባሉ ታሪክ ላይ የሚታወቁ አንዳንድ በተፈጥሮ ጺም የሌላቸው ሰዎች እንደው ጺም የሚገዛ ቢሆን በእንዲህ ያክል ዲናር በእንዲህ ያክል ሺህ ድርሃም ጺም ገዛ ነበር ብለው ተናግረዋል። እገሌ የሚባለው ሰው አለቃችን ነው፣ መሪያችን ነው፣ ታላቃችን ነው፣ እንደው ለሱ የሚጎርለው ጺም ብቻ ነው ይሉ ነበር። ጺም አለመኖሩ እንዲቆጩ ያደርጋቸው ነበር። ነገሩ እየተበላሸ ነገሩ እየተቀየረ መጥቶ ባለንበት ጊዜ ጺምን መላጨት እንደ ቀላል ወንጀል መቆጠር በተጀመረበት ወቅትም ዑለሞች በዚህ ላይ ጠንካራ አቋም ነበራቸው። ጺሙን ያላጨን ሰው ካዩ በጣም ተቆጥተው ይናገሩ ነበር። ባላንዳንድ ዑለሞች እንደሚናገሩት ብዙ ሰዎች አንድ ሼኽ ጋር ተመረው ኢጃዛ ሰነድ ሲወስዱ ጺሙን ያላጨ ሰው ካዩ ለሱ ኢጃዛና ሰነድ ይከለክሉት እንደነበረ ተጠቅሷል። ከጥቂት ዓመታት በፊት የነበሩ ሼኽ አብዱልዓዚዝ ሰልማን ረሂመሁላህ ተዓላ የጻፏቸው ክታቦችን በነፃ ያሳተሙ ነበር የሚያከፋፍሉት። እሳቸው ጋር ክታብ ፈልጎ ከሄዱ ተማሪዎች መሃል አንድ ጺሙን ያላጨ ሰው ከተገኘ ሁሉንም ተማሪዎች ያባሩ እንደነበረ፣ እሳቸው ጋር ክታብ ለመውሰድ የሚሄዱ ሰዎችም ጺሙን ካላጨ ሰው ጋር አብሮ ከመሄድ ይታቀቡ እንደነበረ ተነግሯል። አልፎ ሁሉ በተፈጥሮ ጺም ያልበቀለለት ልጅን አግኝተው በጣም እንደወቀሱትና ቀስ ተደርጎ በተፈጥሮ ጺም የለውም ተብሎ ተነግሯቸው ከዛ ክታብ እንደሰጡትና ተማሪውንም ይቅርታ እንደጠየቁት ተነግሯል ታሪካቸው ላይ። ዛሬ ግን ባለንበት ጊዜ አስተማሪ ሁሉ ሆኖ ለሰዎች ሁሉ አርአያ ሆኖ እያስተማረ ጺሙን ላጭቶ ከላይ ከንፈሩ ላይ ያለውን ፀጉር ዝም ብሎ እናያለን። ቀጥታ የረሱልን ሰለላሁ ዐለይሂ ወሰለም ትዕዛዝ መጋጨት ነው። አራቱም አይማዎች ጺም ማሳደግ ዋጅብ ነው፣ መላጨቱ ሐራም ነው ከማለት ጋር የእስላም ምልክት ነው ብለው ኢብኑ ተይሚያና ሌሎችም ከመናገራቸው ጋር በየጊዜው ጺሙን መላጨት ራሳችንን እንድንፈትሽ የሚያደርግ ተግባር ነው። አይሻ ረዲየላሁ ዐንሃ መማል ስትፈልግ ምን ትል ነበረ? ወለዚ ዘየነ الرجال باللحى በአላህ ስትምል እንደው ከአላህ ትልልቅ ስራዎች መሃል አንዱ አድርጋ በጺም ትምል ነበር። ወንዶችን በጺም ባስዋበው ጌታዬ በአላህ ይሁንብኝ ብላ ትምል ነበር። ነው በተገሉ ጺምን ማሳደግ የነቢያት ሱና ነው፣ የነቢያችን ሙሐመድም ሱና ነው። አድርጉት ብለው ማዘዋል፣ መላጨትንም ከልክለዋል። መጨረሻ ላይ ደግሞ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ብላ የኔን ሱና የጠላ ከኔ አይደለም ብላ አላህን ልንፈራ ይሄን ሱናቸውን ተግባራዊ ልናደርገው ይገባል። እዚህም ጋር በርካታ ሰዎች እኔ ጃሂል ነኝ ምንም አላቅም ለምን አሳደግከ ብባል ማስረጃ ማቅረብ አልችልም ብለው ጺምን ከማሳደግ ወደ ኋላ የሚሉ ሰዎች አሉ። ይህ አንዱ የሸይጣን ሹብሃ ነው። ሰዎች ያሉትን ይበሉ። አላህ ዋጅብ ያደረገብኝን ነገር ዋጅብ መሆኑን ካወቅኩኝ ወዲያውኑ የመስራት ግዴታ አለብኝ። ወሃከዛ ጺምን መላጨት ጤናን ጭምር እንደሚጎዳ በዚህ ዙሪያ ጥናት ያደረጉ ሰዎች ተናግሯል። ለቆዳ ካንሰር እንደሚዳርግ ወሃከዛ የፊትን ወዙን ኑሩን እንደሚያጠፋው ተነግሯል። አላህ አንድን ነገር ሲያዘን ወይም ደግሞ አንድን ነገር ሲከለክል ያለ በቂ ምክንያት አይደለም። ጺምን መላጨት የተከለከለው ጉዳት ስላለው ከሴት ጋር ስለሚያመሳሰል ነው፣ ከሙሽሪኮች ጋር ስለሚያመሳሰል ነው። አላህ ሱብሓነሁ ወተዓላ አግዟቸው ውስጣቸውንም ውጫቸውንም በሱና
ካነጹ ሰዎች ያደርገን። የመጨረሻው የሂጃብ ጉዳይ ነው። ሂጃብን በተመለከተ ካሁን ቀደም ብዙ ተብሏል። ባጭሩ ግን ፊትን ገልጦ የመሄድን ጉዳይ በተመለከተ በረሱልም ዘመን በሷሐቦችም ዘመን በታቢዒዎችም ዘመን ማይታወቅ ነገር በርካታ ዑለሞች ኢጅማዕ ጠቅሰዋል። የሙስሊሞችን አህዋል ጠቅሰዋል። ሙስሊም ሴት ፊቷን ገልጣ አትወጣም ነበር፣ እንደ ነውር ይቆጠር ነበር ተብሏል። እስከ ቅርብ ጊዜ ድረስ ሴት ልጅ ፊቷን ገልጣ አትሄድም ነበር። ዓለምን ከምስራቅ እስከ ምዕራብ ሄጄ አይቻለሁ፣ አንዲት ሴት ፊቷን ገልጣ አትሄድም ነበር ብለዋል። ከመቶ ምናምን ዓመት በፊት የነበሩ ሸይኽ ረሂመሁላህ ተዓላ ነው። ባለንበት ጊዜ እስላም ላይ ከመጡ ነገሮች መሃል አንዱ ፊትን ገልጦ መሄድ ነው። አልፎ ሁሉ ኒቃብ ማድረግ ቢድዓ ነው የሚሉ ሰዎች ተሰምተዋል። አላህ በተከበረው ቁርአኑ ሂጃብ አድርጉ፣ በጅልባባቸው ፊታቸውን ሰውነታቸውን ይሸፍኑ ተብሎ ታዞ ሳለ ነቢያችን አለይሂ ሰላቱ ወሰላም ሂጃብን አስመልክቶ ብዙ ተናግረው ሳለ ዑለሞች በሙሉ ሴት ልጅ ፊቷን ትሸፍን ብለው ተናግረው ሳለ ፊት መሸፈን ቢድዓ ነው ማለት ትልቅ የሆነ ቅጥፈትና አላህን ሱብሓነሁ ወተዓላ አለመፍራት ነው። ዲን ላይ እንደፈለጉ መናገር። ወንድና ሴት መገናኘታቸው፣ መታየታቸው፣ መቀላቀላቸው ፊትናን ያመጣል። ዲናችን የመጣው የፊትናን በር ለመዝጋት ነው። ፊትናን ለማጥፋትና ለመቀነስ ነው። ኸይርን ነገር ለማስፋፋት ነው። ፋጢማ ከሴት ጥሩ ነገር ቢኖር ወንድን አለማየቷና ወንዶችም እሷን አለማየታቸው ነው ብላለች ረዲየላሁ ዐንሃ ወአርዳሃ። ወሀከዛ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች የመንገድን መሃል ይዘው እንዳይሄዱ አዛው፣ ሶላት እንዳለቀ ፈጠን ብለው እንዲወጡ፣ ወንዶች ደግሞ ትንሽ እንዲዘገዩ አዛ አለይሂ ሰላቱ ወሰለም። የነብዩን ሀዲ በምናይበት ጊዜ ወንድና ሴት እንዲራራቁ እንዳይተያዩ ያደርገው ነበር። አንዳንድ ደሊል ተደርገው ሊቀርቡ የሚችሉ ነገሮች አሉ። ሂጃብ ዋጅብ ከመሆኑ በፊት ነው። ሂጃብ ማለት መላ ሰውነትን መሸፈን ማለት ነው። አማ ፊትን ገልጦ ተኳኩሎ ተቀባብቶ መንገድ ላይ መሄድ፣ ከወንድ ጋር ፊት ለፊት መቀመጥ የትኛውም ዓለም ይቻላል ብሎ አልፈቀደም። ይህንንም እስላማዊ ግዴታ በተመለከተ ከባህል የሚቆጥሩት ሰዎች አሉ። እንደዚሁ ደግሞ ማድረጉ ከተወሰነ የእድሜ ክልል በኋላ መስሎ የሚታያቸው ሰዎች አሉ። ካገቡ በኋላ እድሜያቸው ከገፋ በኋላ ይመስላቸዋል። ለአካለ መጠን ከደረሰችበት ጊዜ ጀምሮ ሴት ልጅ ሙሉ ሂጃብ ልታደርግ ይገባታል። ሴት ልጅ ፊቷን መግለጥ ከቅርብ ጊዜ በኋላ ቅኝ ግዛት ከሚሉት በሽታ በኋላ የመጣ ሙሲባ ነው እንጂ የተለያዩ ሀገራት ላይ ሙስሊሞች ሀገር ላይ በሙሉ የነበሩ ሴቶች ፊታቸውን ሸፍነው ነበር የሚሄዱት። የነብዩ ሚስቶችና የሶሐባ ሴቶችም ሱና ጭምር። ባህል ነው ብለው የሚያጥላሉ ሰዎች አሉ። ተገላልጠው የሚሄዱ አላህን የማይፈሩ አኺራ ማያሳስባቸው ሰዎችን ባህል ከመከተል በአላህ የሚያምኑ የሙስሊሞችን ባህል መከተልም አንድ ነገር ነው። እንደው ባህሉን ካበነል ማለት ነው። ላኪን ቁርአን የወረደበት ሐዲስ የተነገረበት እስላማዊ ትልቅ ግዴታ ነው። አላህ ሱብሓነሁ ወተዓላ ኸይርን ሁሉ ካገረላቸው ከሸር ካራቃቸው ባሮቹ ያደርገን። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።